ዛሬ የምነግራችሁ ነገር ህይወታችሁን በተለይ ደግሞ ተማሪ ከሆናችሁ የተማሪነት ጊዜያችሁን ሙሉ በሙሉ የሚቀይር ነገር ነው። እውነቱን ስንነጋገር ፈተና ተቃርቦ አሳይመንቶች ተደራርበው ብዙ ሪሰርች ጋር እየታገላችሁ እንቅልፍ ያጣችሁባቸው ቀናቶች ብዙ ናቸው። አንዳንዴም ሰዓቱ ላይ በቃ ይችላል። እንዲሁም ሌክቸሮቹ የሚሰጡት ኖት ብዙም ክሊር የሚሆን አይደለም። ብቻ ምን አለፋችሁ ጭንቀቱ ራሱ ሌላ ስራ ነው የሚሆነው። የዚህ ችግር መንስኤ ግን እናንተ ሰነፍ ስለሆናችሁ ሳይሆን አሁን ባለንበት ዘመን እንዴት በብልሃት ወይም በኤአይ ታግዛችሁ መስራት እንዳለባችሁ ስላላወቃችሁበት ብቻ ነው። ስለዚህም ዛሬ ይዤላችሁ የመጣሁት ልክ እንደናንተ ለሆኑ ተማሪዎች ሙሉ በሙሉ ነፃ የሆኑ ስራችሁን የሚያቀሉላችሁና ውጤታችሁን ወደ ሌላ ደረጃ የሚያሳድጉ 5 ምርጥ የኤአይ ዌብሳይቶችን ነው። እነዚህ ዌብሳይቶች ጭንቅላታችሁን ተጠቅማችሁ ፈጣንና ጎበዝ ተማሪ እንድትሆኑ የሚያደርጓችሁ እውነተኛ ረዳቶቻችሁ ናቸው። ስለዚህ እስከ መጨረሻው ተከታተሉ። በተለይ 5ኛው ላይ የምነግራችሁ ዌብሳይት ለብዙዎቻችሁ በጣም አስፈላጊ ነው። መጀመሪያ ላይ የምናየው ዌብሳይት ሪሰርች ወይም ትላልቅ አሳይመንቶችን ለምትሰሩ ተማሪዎች የተፈጠረ አስገራሚ ዌብሳይት ነው። የዌብሳይቱ ስምም ኮንሲንሰስ ይባላል። አንዳንዴ ሪሰርች ስትሰሩ ወይም አስተማሪ ያዘዛችሁን ከባድ ጥያቄ ለመመለስ ጉግል ላይ ስትፈልጉ ብዙ ሰዓት ነው የምታጠፉት። ከዛ በላይ ለምሳሌ ጉግል ላይ የሆነ ርዕስ ስትጽፉ በሺዎች የሚቆጠሩ ሊንኮች ይወጣሉ። እያንዳንዱን ዌብሳይት እየከፈቱ ማንበብ፣ ፒዲኤፍ ማውረድ፣ ዋናውን ሐሳብ መፈለግ ራሱ በጣም ያደክማል። ጭራሽ ደግሞ ቻትጂፒቲን ስትጠይቁት አንዳንድ ጊዜ የሌለ ነገር ወይም አላውቅም ላለማለት የማይገናኙ ምላሾችን ወይም ሶርሶችን ይሰጣችኋል። ይሄ ኤአይ ግን የሚሰራው በእውነተኛና ሳይንቲፊክ ፔፐር ላይ ብቻ ተመስርቶ ነው። ለምሳሌ እናንተ ዌብሳይቱ ላይ ሄዳችሁ ስልክ በብዛት መጠቀም በሰው ልጅ ላይ ምን ጉዳት ያመጣል ብላችሁ ብትጠይቁት እሱ ዝም ብሎ የራሱን ሐሳብ አይሰጣችሁም። ይልቁኑ በዛ ርዕስ ላይ የተጠኑ ትላልቅ የዩኒቨርሲቲ ጥናቶችን በአንድ ላይ ሰብስቦ የ200 ጥናቶች ማጠቃለያ እንደሚያሳየው ከሆነ ስልክ መጠቀም ትኩረትን በ30% ይቀንሳል ብሎ ይዘረዝርላችኋል። የሚገርመው ነገር ደግሞ ያንን ሐሳብ ከየትኛው ሪሰርች ፔፐር በየትኛው ሳይንቲስት በስንተኛው ዓመተ ምህረት እንደወሰደው በግልጽ ሲቴሽን ያስቀምጥላችኋል። ይሄ ማለት አስተማሪዎቻችሁ ይህንን ጽሑፍ ከየት አመጣችሁት ብለው ሲጠይቋችሁ በኩራት የምታሳዩት እውነተኛ መረጃ አላችሁ ማለት ነው። ይህንን ዌብሳይት ለመጠቀም ምንም ክፍያ የማይጠይቅ ሲሆን በነፃ አካውንት ከፍታችሁ መጠቀም ትችላላችሁ። ስለዚህ ከዛሬ ጀምሮ ጉግል ላይ ጊዜያችሁን ማጥፋታችሁን አስቀሩና ኮንሲንሰስ ኤአይ ላይ ገብታችሁ ስራችሁን በደቂቃዎች ውስጥ አጠናቁ። በመቀጠል ወደ ሁለተኛው ዌብሳይት እንለፍ። ሁለተኛ ሂዩማታ ኤአይ። ይሄኛው ኤአይ እኔን በብዙ ነገሮች በጣም የረዳኝ ሲሆን ለእናንተም እንደሚጠቅማችሁ እርግጠኛ ነኝ። ምክንያቱም እኔም ተማሪ እያለሁ 200 እና ከ300 ገጽ በላይ ያላቸውን ፒዲኤፎችና መጽሐፎች ማንበብ በጣም ያስጠላኝ ነበር። መምህሮቻችንም ከዚህ ፒዲኤፍ ላይ አንብባችሁ ነገ ተዘጋጅታችሁ ነው ይሉናል። እኛ ስንከፍተው ግን ሙሉ እንግሊዘኛ ሰፊና አሰልቺ ጽሑፍ ነው። አሁን ግን በሂዩማታ ኤአይ አማካኝነት ያ ችግር ያበቃለት ይመስለኛል። የሂዩማታ ኤአይ ስራውም ያንን የተሰጣችሁን ባለ 50 ሊሆን ይችላል ወይም ባለ 100 ገጽ ፒዲኤፍ ወስዳችሁ ዌብሳይቱ ላይ ታስገቡለታላችሁ። ከዚያ በኋላ ያ ኤአይ ያንን መጽሐፍ በሰከንዶች ውስጥ አንብቦ ይጨርሰዋል። ከዚያ የናንተ ስራ የሚሆነው ልክ ከአንድ ያንን መጽሐፍ በደንብ ካነበበ ጎበዝ ጓደኛችሁ ጋር እንደምታወሩት አድርጋችሁ ያንን ኤአይ መጠየቅ ነው። ለምሳሌ በዚህ ፒዲኤፍ በምዕራፍ 3 ላይ የተጠቀሱት ዋና ዋና ነጥቦች ምንድናቸው ብላችሁ ተጠይቁታላችሁ። እሱ ደግሞ በሴኮንዶች ውስጥ ዋናዎቹ ነጥቦች እነዚህ ናቸው ብሎ በአጭሩ ያጠቃልልላችኋል። ደግሞ በጣም የሚገርመው ነገር ያንን ሐሳብ ያገኘበትን የገጽ ቁጥር ልክ እንደ ሊንክ ያመጣላችኋል። ስትነኩት ቀጥታ ወደ ገጹ ይወስዳችኋል። አሳይመንት ስትሰሩ ጥያቄዎቹን ቀጥታ እዛው ቻት ላይ እየጻፋችሁ ይህንን ጥያቄ ከዚህ ፒዲኤፍ ውስጥ ፈልገህ መልስልኝ ስትሉት በትክክል መልሱን ፈልጎ ያወጣላችኋል። ነገር ግን እኔ ይህንን ስለተናገርኩ አታንብቡ ማለት አይደለም። ይሄ ጥቅሙ ጊዜያችሁን በአግባቡ እንድትጠቀሙና ዋናውን ሐሳብ በፍጥነት እንድትረዱ ብቻ ነው። ሶስተኛው ዌብሳይት ደግሞ በፓወርፖይንት ስላይድ ማዘጋጀት ለሚያስጠላችሁ ተማሪዎች የተሰራ ጸዴ መፍትሄ ነው። ዌብሳይቱ ጋማ ኤአይ ይባላል። እንደሚታወቀው ዩኒቨርሲቲም ሆነ ኮሌጅ አንዳንዴም ሃይ ስኩል ላይ ፕሬዘንቴሽን በፓወርፖይንት ማቅረብ ግዴታ እየሆነ መጥቷል። ነገር ግን አሪፍ ስላይድ ለመስራት በጣም አድካሚና ሰዓት የሚፈጅ ስራ ነው። እንደገና ደግሞ ብዙዎቻችሁ ዲዛይን ላይ ጎበዝ ላትሆኑ ትችላላችሁ። እናም ጋማ ኤአይ ይህንን ሁሉ ስራ እንዴት እንደሚያቀለው ልንገራችሁ። ዌብሳይቱ ላይ ትገቡና የምትፈልጉትን ቶፒክ ብቻ ትነግሩታላችሁ። ለምሳሌ ስለ አርቲፊሻል ኢንተለጀንስ ታሪክና የወደፊት ጉዞ የሚያሳይ የ8 ገጽ ፕሬዘንቴሽን ስራልኝ ብላችሁ ትዕዛዝ ትሰጡታላችሁ። ከዛ እሱ እናንተ እያያችሁት በሰከንዶች ውስጥ እያንዳንዱን ገጽ ዲዛይን እያደረገ ተስማሚ ጽሑፎችን እየጻፈ ውብ የሆኑ ምስሎችንና ግራፎችን እያስገባ ልክ በአንድ ፕሮፌሽናል ዲዛይነር የተሰራ የሚመስል አስገራሚ ፕሬዘንቴሽን ያዘጋጅ
ያዘጋጅላችኋል። ከለሩ ወይም ስታይሉ ካልተመቻችሁ ደግሞ በአንድ ክሊክ እዛው ላይ መቀየር ትችላላችሁ። ፓወርፖይንት ላይ ፕሬዘንቴሽን ለማዘጋጀት 5 ሰዓት የምታጠፉበትን ስራ ጋማ ላይ በ2 ደቂቃ ውስጥ ጨርሳችሁ የቀረውን ሰዓት ክላስ ውስጥ እንዴት በራስ መተማመን ማቅረብ እንደምትችሉ ለመለማመድ ትጠቀሙበታላችሁ። በአጭሩ እናንተን ክላስ ውስጥ ጎበዝና ዝግጁ ተማሪ አድርጎ ለፕሬዘንቴሽን ያበቃችኋል። አራተኛው ዌብሳይት የቁጥር ስሌት ለሚያስጠላቸው ወይም ደግሞ ማትስ፣ ፊዚክስ፣ ኬሚስትሪና የኮምፒውተር ሳይንስ ትምህርቶች ለሚከብዷቸው ተማሪዎች የተፈጠረ እውነተኛ ኢንስታንት ቲዩተር ወይም የግል አስጠኝ ልንለው የምንችለው ነው። እሱም ወልፍራም አልፋ ይባላል። ይሄንን ዌብሳይት ከሌሎች ኤአይዎች የተለየ የሚያደርገው ለምሳሌ ቻትጂፒቲን የሆነ ከባድ የማትስ ካልኩሌሽን ጥያቄ ብትጠይቁት አንዳንድ ጊዜ ቁጥሮችን አቀላቅሎ የተሳሳተ መልስ ሊሰጣችሁ ይችላል። ወልፍራም አልፋ ግን የተሰራው በሂሳባዊ ፎርሙላዎችና በኮምፒውተር መረጃዎች ላይ ብቻ ነው። ማንኛውም ከባድ የካልኩለስ፣ የአልጀብራ ወይም የፊዚክስ ጥያቄ ዌብሳይቱ ላይ ስትጽፉለት መልሱን ብቻ አይሰጣችሁም። ምክንያቱም መልስ ብቻ ማግኘት ለፈተና አይረዳችሁም። ስለዚህ ዌብሳይቱ መልሱ ላይ እንዴት መድረስ እንደተቻለ ስቴፕ ባይ ስቴፕ እያንዳንዱን ፎርሙላ እየተነተነ ያሳያችኋል። እናም ይሄ ፎርሙላ ከዚህ ተነስቶ እዚህ ጋር ተተክቶ ነው ይሄ መልስ የመጣው ብላችሁ በደንብ እንድትረዱት ያደርጋችኋል። ልክ የቤት ስራችሁን እየሰራችሁ ጎን ለጎን ደግሞ በነፃ እንደሚያስተምራችሁ የግል አስተማሪ አድርጋችሁ ቁጠሩት። አሁን ደግሞ ወደ አምስተኛውና ወደ መጨረሻው ዌብሳይት ደርሰናል። ይህንን ዌብሳይት ብዙ ሰው አያውቀውም፣ ግን እጅግ በጣም ጠቃሚና ለየት ያለ ነው። ዌብሳይቱ ጎብሊን ቱልስ ይባላል። ስለዚህ ዌብሳይት ምንነት ስነግራችሁ ለምሳሌ አስተማሪያችሁ አንድ ትልቅ ለ1 ወር የሚቆይ ፕሮጀክት ይሰጣችኋል። እናንተ ግን ስራው በጣም ግዙፍና ከባድ ስለሚመስላችሁ ከየት ነው የሚጀምረው ብላችሁ ትጨነቃላችሁ። ዛሬ ነገ እሰራዋለሁ ትላላችሁ። ሰዓታችሁ የሚሄድና መጨረሻ ላይ ምንም ሳትሰሩ የአሳይመንቱ ማስገቢያ ቀን ይደርሳል። ይሄ ፕሮክራስቲኔሽን ወይም ስራን ማዘግየት የሚባለው በሽታ ሁላችንንም በተለያየ መንገድ ያጠቃናል። ጎብሊን ቱልስ የተባለው ዌብሳይት ግን ይህንን ጭንቀት ሙሉ በሙሉ የሚያጠፋ ኤአይ ነው። ስራውም ዌብሳይቱ ላይ ትገቡና የተሰጣችሁን ወይም መስራት ያለባችሁን ፕሮጀክት ትጽፉለታላችሁ። ለምሳሌ ለቀጣይ ሳምንት የማስረክበው ባለ 10 ገጽ የኢኮኖሚክስ ሪሰርች መስራት አለብኝ ብላችሁ ትጽፉለታላችሁ። ከዚያም ማጂክ የሚለውን በተን ስትነኩት ያንን ትልቅ ስራ ወደ ትናንሽና በቀላሉ ሊሰሩ ወደሚችሉ ሰብ ታስክስ ይከፋፍለዋል። እናንተ ደግሞ እያንዳንዱን ታስክ በሰራችሁ ቁጥር ምልክት እያደረጋችሁ ትሄዳላችሁ። እናም ይሄ ነገር ስራን የመጀመር አቅማችሁን በከፍተኛ ሁኔታ ይጨምረዋል፣ ጭንቀታችሁንም ያጠፋዋል። እስካሁን እንዳሳየኋችሁ እነዚህ 5ቱ የኤአይ ዌብሳይቶች እያሉ አሁንም አሳይመንት ከበደኝ፣ ሰዓት አጣሁ፣ ትምህርቱ ከበደኝ ማለት የለባችሁም። ዋናው ነገር ቴክኖሎጂውን በአግባቡና ለበጎ ነገር መጠቀም መቻል ነው። እነዚህን ዌብሳይቶች ጊዜያችሁን ቆጥባችሁ የበለጠ ጥልቅ እውቀት ለማግኘት ተጠቀሙባቸው። እናም እስኪ ከነዚህ ከ5ቱ ዌብሳይቶች ውስጥ ለእናንተ በጣም የተመቻችሁና የወደዳችሁት የትኛው እንደሆነ በኮሜንት ቦታ ላይ ጻፉልኝ። ይሄ ቪዲዮ ለሌሎች ተማሪዎችም እንዲደርስ ሼር ማድረጋችሁን እንዳረሱ። ቪዲዮ ከተመቻችሁ እንደተለመደው ላይክ ይደረግ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና ቤተሰብ ሁኑ። ምክንያቱም ከዚህ በኋላ ጸዴ መረጃዎችን ይዤላችሁ እመጣለሁ። ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩልኝ። ቻው።